ሪስክን በትክክል አክሴፕት አለማድረግ ቢያንስ ለሚቀጥሉት 4 የትሬዲንግ ስህተቶች ያደርሰናል። አንደኛው ሉዝ ካደረግን በኋላ ማርኬትን ቬንጀንስ ለማለት በቀን እንድነሳሳ ያደርገናል። ሁለተኛው ከዊኒንግ ትሬድ ላይ ሪስክ ቴኪንግን በደንብ ስላላመንን ሊመለስብን ይችላል በሚል ፕሮፊታችን ጋር ሳይደርስ ወይም የምንፈልግበት ኤጅ ጋር ሳይደርስ ዘግተን እንድንወጣ ያደርገናል። ሶስተኛው ብሬክ ኢቭን ላይ ፈርተን ቶሎ እንድንሆን ያደርገናል። ከዛ መቶ ማርኬቱ በብሬክ ኢቭን እኛን ያወጣንና ወደ አቅጣጫችን ይሄዳል። አራተኛው ማርኬቱ ከገባንበት ወደ ዳውን መጥቶ ስቶፕ ሉዛችንን ሳይነካ ብቻ ወደ ስቶፕ ሉዛችን አቅጣጫ ሲመጣ ፈርተን ቶሎ ማርኬቱን እንድንዘጋ ያደርገናል። ከዛ ስቶፕ ሉዛችንን ጋር ሳይደርስ ወደ ቴክ ፕሮፊታችን ጋር ይሄዳል። እንደዚህን ስህተቶች እንድንሰራ የሚያደርገን በትክክል ሪስክን አምኖ አለመቀበል ነው። ታዲያ ለዚህ ነው ቅድም በመግቢያ ላይ ይሄ ቪዲዮ ትሬዲንግን የምታዩበትን መንገድ መቀየር አለበት እንደሚቀየር እተማመናለሁ ያልኩት። ለምን? አንደኛ በቴክኒካልና በፋንዳሜንታል አናላይዝ ብቻ እነሱ ላይ በምናያቸው ነገሮች እነሱ ላይ እርግጠኛ በምንሆናቸው ነገሮች ብቻ ማርኬትን በትክክል አክሴፕት አድርገናል፣ ማርኬትን አውቀናል፣ ፎሬክስን አውቀናል ማለት ስለማንችል። ለምን? እዛ ላይ ያሉት ነገሮች ቴክኒካሊ ፋንዳሜንታል ላይ ያሉ ነገሮች የሚጣሱበት ጊዜ ይኖራል። እነዛ ሲጣሱ እነዛን ነገሮች ማሸነፍ አለብን። ሪያሊቲ ጋፓችንን መሙላት አለብን። ሲቀጥል ደግሞ ሳይኮሎጂካል ጋፓችንን መሙላት አለብን። ለምን? ማርኬቱ ወደፈለጉነት አቅጣጫ ሄደን እኛ ራሳችን ማርኬቱ ላይ ስህተት ሰርተን ገንዘብ እንዳናጣና ገንዘብ እንድናገኝ እነዚህን ጋፖች ሳይኮሎጂካል ጋፕን መሙላት ስላለብን። ታዲያ ሳይኮሎጂካል ጋፕን ለመሙላት የሚረዳ ሪስክን በትክክል ቴክ ማድረግ ነው። እርግጥ ሳይኮሎጂካል ጋፕን ለመሙላት የሚረዳ ብዙ ነገሮች አሉ። ከዚህ በኋላ ይሄ ወር እስከሚያልቅ በተጨማሪ ቪዲዮዎች ተመልሼ በደንብ ጨምሬ የሚነግራችሁ ነገሮች ይኖራሉ። ግን ለዛሬው እያወራን ያለ ነው ሪስክን በትክክል መውሰድ፣ ሪስክን መቀበል ሳይኮሎጂካል ጋፓችንን እንድናሸንፍ። ሪስክን በትክክል አክሴፕት አለማድረግ ቢያንስ ለሚቀጥሉት 4 የትሬዲንግ ስህተቶች ያደርሰናል። አንደኛው ሉዝ ካደረግን በኋላ ማርኬትን ቬንጀንስ ለማለት በቀን እንድነሳሳ ያደርገናል። ሁለተኛው ከዊኒንግ ትሬድ ላይ ሪስክ ቴኪንግን በደንብ ስላላመንን ሊመለስብን ይችላል በሚል ፕሮፊታችን ጋር ሳይደርስ ወይም የምንፈልግበት ኤጅ ጋር ሳይደርስ ዘግተን እንድንወጣ ያደርገናል። ሶስተኛው ብሬክ ኢቭን ላይ ፈርተን ቶሎ እንድንሆን ያደርገናል። ከዛ መቶ ማርኬቱ በብሬክ ኢቭን እኛን ያወጣንና ወደ አቅጣጫችን ይሄዳል። አራተኛው ማርኬቱ ከገባንበት ወደ ዳውን መጥቶ ስቶፕ ሉዛችንን ሳይነካ ብቻ ወደ ስቶፕ ሉዛችን አቅጣጫ ሲመጣ ፈርተን ቶሎ ማርኬቱን እንድንዘጋ ያደርገናል። ከዛ ስቶፕ ሉዛችንን ጋር ሳይደርስ ወደ ቴክ ፕሮፊታችን ጋር ይሄዳል። እንደዚህን ስህተቶች እንድንሰራ የሚያደርገን በትክክል ሪስክን። ሙሉ ቪዲዮን የቴሌግራም ቻናል ላይ ታገኛላችሁ። የቴሌግራም ቻናላችን ሊንክ ባዮ ላይ አለ። በዚህ መልኩ